بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. أما بعد كفل 256 يزاد المعاد فتاوان ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ ሁለት ሰዎች ቢሰግዱ ጀማዓ ይሆናል ወይ የሚል ጥያቄ ነው። በመሰረቱ ሁለት ሰዎች አብረው መስገዳቸው ሶላተል ጀማዓ ይሆናል። ወንድና ወንድም ቢሆኑ ሴትና ሴትም ቢሆኑ አንዳንድ የፊቅህ ሊቃውንት እንደገለጹት ወንድና ሴትም ቢሆኑ ነገር ግን ሁለቱም ጀማዓ ማይወጅብባቸው መስጂድ ሄዶ አዳን የተባለበት ቦታ ሄደው መስገድ ግዴታ ማይሆንባቸው አልያ ደግሞ ጀማዓ ሄደው መስገድ እንዳይችሉ የሚያደርግ ዑድር ያለባቸው ወይም በአካባቢው ከሁለት በላይ ሰጋጆች የሌሉበት ሁኔታ ላይ ነው። በእንደዚህ አይነት ሁኔታዎች ላይ አንድ ሰው ብቻውን ከሚሰግድ ሁለት ሆኖ መስገዱ የተሻለ ነው፣ የጀማዓን አጅርም ያስገኛል። ነገር ግን የሰጋጆች ቁጥር የጀማዓው ቁጥር በጨመረ ቁጥር አጅሩ ከፍ ያለ ይሄዳል። ሌላኛው ጥያቄ ካገባሁኝ 1 ወር ከ16 ቀኔ ነው፣ እርግዝና አለ ተብያለሁኝ፣ ከሸሪዓ አንፃር ግንኙነት ማድረግ እንዴት ይታያል የሚል ጥያቄ ነው። በመሰረቱ እንደ ሸሪዓ ምንም ችግር የለውም። ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አና ሺእቱም ተብሏል። ግንኙነት ማድረግ የተከለከለው በሸሪዓ የወር አበባ ደም ላይ የወሊድ ደም ላይ በሚኮንበት ጊዜ ላይ ብቻ ነው። ከዛ በተረፈ ከጤና አንፃር ጉዳት እንደሌለው ከተረጋገጠ ታማኝ የጤና ባለሙያ ከአንዳንድ ሁኔታዎች አንፃር ከዚህ እስከዚህ ባለው ጊዜ ግንኙነት አታድርጉ ብሎ የግለሰቦችን ሁኔታ አይቶ ካልከለከለ በስተቀር አልያ ደግሞ ግንኙነት የሚደረግበት ሁኔታ አንዳንድ የግንኙነት ሁኔታዎች ጽንስን ሊጎዱ ይችላሉ ካልተባለ በስተቀር በመሰረቱ ነፍሰ ጡር የሆነች ሴት ግንኙነት ብታደርግ ምንም ችግር የለውም። ችግር የለውም ብቻም ሳይሆን ከኢማሙ አህመድ እንደተነገረው ለጽንሱ ጠቃሚም እንደሆነ ተነግሯል። ሌላኛው ጥያቄ እያወቀች ፀጉሯን ገልጣ የምትሄድ ሴት ካፍር ማለት እንችላለን የሚል ጥያቄ ነው። ሴት ልጅ ሂጃብ ማድረግ ግዴታ እንደሚሆንባት ከማወቋ ጋር ፀጉሯን ገልጣ መሄድ መብቴ ነው ብላ ይሄን የምታደርግን ሴት ካፍር ናት ማለት የሚቻልበት ሁኔታ ሊኖር ይችላል። ግልጽ ማስረጃ ደርሷት አስረድተናት ከገባት በኋላ እያወቀች ገልጬ መሄድ መብቴ ነው ግዴታ አይደለም ብላ በመካድ መልኩ ከሆነ ካፍር ናት ሊባል ይችላል። ነገር ግን ግዴታነቱን ከማመኗ ጋር ድርጊቷ ወንጀል መሆኑን ከማወቋ ጋር በግዴለሽነት በኢማን መድከም ፀጉሯን ገልጣ ስለሄደች ብቻ ካፍር ናት አይባልም። ተገላልጬ መሄድ መብቴ ነው ብላ እንኳ ብትል አዲስ ሰልማ ነው ባለማወቅ ነው ይሄን ያለችው አልያ ደግሞ ሌላ የአእምሮ ችግር ኖሮባት ነው መሰል መታየት መጠናት ያለባቸው ነገሮች ይኖራሉና ጥፋት ያጠፋን ሰው ሁሉ ካፍር ነህ ከማለት ጥንቃቄ ማድረግ ለዑለሞች ለጉዳዩ ባለቤቶች መተው መልካም። የኛ ግዴታ መምከር ነው፣ ማስጠንቀቅ ነው፣ ደግሞ ደጋግሞ አላህን እንዲፈሩ ማስታወስ ነው። ሌላኛው ጥያቄ አንዲት ሴት 3 መንታ ልጆች አርግዛ ያለ ጊዜው በ5 ወራቸው ወለደች። ከዛም 2ቱ ከሆዷ ሲወጡ ሞቶ ነው የወጡት። አንዱ ግን ከሆዷ ከወጣ በኋላ የተንቀሳቀሰ ነበረ። ከትንሽ ደቂቃ በኋላ ሞተ። ስለዚህ ሲቀበሩ 3ቱ አንድ ላይ ቢቀበሩ ችግር አለው ያብራሩልኝ የሚል ጥያቄ ነው። ነፍስ ከተዘራባቸው በኋላ ከሆነ የሞቱት ሁሉንም ለየብቻ መቅበሩ በላጭ ነው። ነፍስ ከተዘራባቸው በኋላ የሚሞቱ የሚጨናገፉ ጽንሶች ተወልዶ ኖሮ እንደሞተ ሕፃን ነው የሚቀበሩት። ይሄም ማድረጉ ለየብቻ 3ቱንም ለየብቻ መቅበሩ የሚያስቸግር የሚከብድ ከሆነ በአንድ ላይ ቢቀበሩ ችግር የለውም። ሙታን በስተው ለእያንዳንዱ ሟች ጉድጓድ መቆፈር አስቸጋሪ በሚሆንበት ሁኔታ ላይ በበሽታ በጦርነት በመሰል ሁኔታዎች ላይ ከአንድ በላይ ሰው አብሮ መቅበር እንደሚቻል ተነግሯል፣ ከሰሐቦችም ተገኝቷል። ነገር ግን በእንደዚህ አይነቱ ሁኔታም ላይ ቢሆን ወንድና ሴትን ያቀላቀሉ አንድ ጉድጓድ ላይ መቅበር አይገባም። ወንድና ወንድን ሴትና ሴትን ሊሆን ይገባዋል። ሌላኛው ጥያቄ ጥፍርን ጥቁር ሒና መቀባት ይፈቀዳል የሚል ጥያቄ ነው።
ሒና በመሰረቱ ቀይ ነው። አንዳንድ ሒና ተብለው የሚቀቡ ጥቁር ሒና የሚባሉ ነገሮች በትክክል ተፈጥሯዊ ሒና መሆናቸው ከተረጋገጠ ችግር የለው። ነገር ግን ትክክለኛው የተፈጥሮ ሒና ቀይ ነው። አንዳንድ ጥቁር ሒና ተብለው የሚዘዋወሩ የሚታወቁ የሒና አይነቶች ተፈጥሯዊ ሒና አይደሉም። ቀዩን ሒና ከቀይ ሒና ጋር ተቀላቅሎ ሌላ ቀለም እንደ ጥቁር ሒና እንዲሆን ተደርጎ ከሆነ ቅርጽ ከሌለው ከተቀቡት በኋላ ጥፍር ላይ የሚጋገር የሚረጋ ነገር ከሌለው ልክ እንደ ቀዩ ሒና ከሆነ ውዱ ሲደረግ ወደ ጥፍር ውስጥ ውሃ መግባቱን መዝለቁን አይከለክልምና ችግር የለው ሌላ የጤና ጉዳት እስከሌለው ድረስ። ነገር ግን ይሄ ጥቁር ሒና የሚባለው ነገር ጅርም ካለው ቆዳ ላይ የሚጋገር ቢፋቅ ለብቻው ተፍቆ የሚነሳ ነገር ካለው ይሄን መጠቀሙ የተከለከለ ይሆናል። በውዱ ጊዜ ውሃ ወደ ውስጥ መዝለቁን ስለሚከለክል ሶላት የሌላት ሴት ይሄን የምትጠቀም ችግር የለው። ሌላኛው ጥያቄ አጅነቢ በስልክ ማውራት፣ በጽሁፍ በመሳሰሉት ሶሻል ሚዲያ ማውራት እንዴት ይታያል? አይቻልም ያለምንም ሐጃ ብዬ ስናገር ስለ ዲን መማር ችግር የለውም ይሉኛል ብታብራሩልኝ የሚል ጥያቄ ነው። ስለ ዲን መማር ችግር የለውም ማለትና አጅነቢን ማውራት ሁለቱ የተራራቁ ናቸው። አስፈላጊ ሆኖ ከተገኘ አጅነቢ ወንድ አጅነቢ ሴትን፣ አጅነቢ ሴት አጅነቢ ወንድን አስፈላጊ የሆነውን ያክል በአደቡ በስርዓቱ ማውራት ችግር የለው። አስፈላጊ ሆኖ ሲገኝ ሴት ልጅ ዕቃ ልትገዛ ሄዳ ሻጩ ወንድ ሆኖ ይሄ ስንት ነው ብትል ስለ ዕቃው ብትጠይቅ በልክ ችግር የለው። ሴት ልጅ ፈትዋ መጠየቅ ፈልጋ ወንድን በአካል ከሒጃብ በስተጀርባ ከመጋረጃ በስተጀርባ አሊያ ደግሞ በስልክ ደውላ ብትጠይቅ ችግር የለም። ከዛ በተረፈ እንዲሁ ዝም ብለው ወንድና ሴት ማውራታቸው ግን አይፈቀድም። የሸር በርን ሊከፍት ይችላል። ሴት ልጅ ከወንድ መማር መጠየቅ ትችላለችና ዝም ብሎ ማውራትም ችግር የለውም አይባልም። ሁለቱ የተለያዩ የተራራቁ ነገሮች ናቸው። ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ ብሏል አላህ ተባረከ ወተዓላ። ወንዶች ሆይ ሴቶችን ዕቃ ስትጠይቋቸው ከመጋረጃ በስተጀርባ ሆናችሁ ጠይቋቸው። ጉዳይ ሳይኖር ሴት ወንድን ልታናግር ወንድ ሴትን ሊያናግር አይገባውም። ካናገሩም ከመጋረጃ በስተጀርባ መሆን አለበት። ፈላ ተኽضዕነ ቢልቀውሊ ፈየጥመዐ አለዚ ፊ ቀልቢሂ መረድ። ሴቶች ሆይ ወንዶችን ስታናግሩ ድምጻችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ወንጀልን ያስባል ይከጅላል ተብሏል። ሐዲስ ላይም ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ያለ ባሎቻቸው ፈቃድ ወንዶች እንዳያናግሯቸው ብለዋል። አንድ ወንድ አንዲትን ሴት ያለ ባሏ ፈቃድ ሊያናግር አይገባም። ስለዚህ ወንድና ሴት ግንኙነታቸው በሸሪዓ የተገደበ መሆን አለበት። በቂ ምክንያት ሲኖር ነው ሴት ወንድን ወንድ ሴትን ሊያናግሩ የሚገባው። በሶሻል ሚዲያ አማካኝነት ወንድና ሴት መገናኘታቸው በአካል ከሚነጋገሩት የበለጠ አስከፊ ነው። ኸልዋም ሊሆን ይችላል፣ ወደ ኸልዋም ሊወስድ ይችላል። በአካል ሰው ያየናል ብለው ሊፈሩ ይችላሉ። በሶሻል ሚዲያ በርቀትም ቢሆን ሆነው በተለይ ባለንበት ሐያ በጎደለበት ባነሰበት ዘመን እንደ ልባቸው ሊያወሩ፣ ቆሻሻ ምስሎችን ሊላላኩ፣ ጸያፍ ንግግሮችን ሊነጋገሩ፣ የዝሙትን በር ድንበሩን ሊጥሱ ወደ ዝሙት ሊጠጋጉ ይችላሉ። በተለይ ሁለቱም ወይም ከሁለቱ አንዱ ኢማናቸው ደካማ ከሆነ። ስለዚህ የዚህን በር መዝጋት ተገቢ ነው። አስፈላጊ ሆኖ ሲገኝ ሴት ልጅ ቆፍጠን ብላ ድምጿን ቀነስ አድርጋ መለሳለስን መቅለስለስን ከቤተሰብ እንደማውራት ከባል እንደማውራት እንደሚያወሩ መሆንን ትታ ድምጿን ቀነስ አድርጋ ሐሳቧን አጠር አድርጋ አጅነቢ ወንድን ልታናግር ትችላለች። አስፈላጊ የዲኑም የዱንያም ጉዳይ ሲኖር። ከዛ በተረፈ በሩ ዝግ መሆን መቻል አለበት። ሁለቱንም ከሁለት አንዱ ሸይጣን እንዳያሳስታቸው። ሌላኛው ጥያቄ አንዲት ሴት ባለቤቷ በሆነ ጉዳይ ሌላ ሀገር ሄዶ በዛው ለብዙ ዓመታት ቢቆይ በህይወት መኖር አለመኖሩም አልታወቀም፣ ደውሎም አያውቅም። ከባለቤቱ ከተለያዩ ከ15 ዓመት በላይ ሆነ። ምን ማድረግ አለባት? ሌላስ ለማግባት መስፈርቱ ምንድነው? አብራሩልኝ የሚል ጥያቄ። ይሄ በሸሪዓ ፍርድ ቤት በአካል በመቅረብ የሚታይ ጉዳይ ነው። በተለይ ባለንበት ጊዜ እንደዚህ ነገሮችን ማጣራት ከሀገራት የእርስ በርስ ግንኙነት አንፃር ቀላል ነው። መቼ ነው ከሀገር የወጣው? የት ሀገር ነው የሄደው? በሄደበት ሀገር የት አካባቢ ነው የሚኖረው? ማጣራት ይቻላል።
እንደ ሸሪዓ ቀደምት የፊቅህ ሊቃውንት ያስቀመጡት የጊዜ ገደብ አለ። በምን መልኩ ነው ሄደው ለምን ብሎ ነው ከሀገር የወጣው የሚለው ሁኔታ ታይቶ የሄደበት ሀገር የወጣበት መንገድ አብዛኛውን ጊዜ ለአደጋ የሚያጋልጥ ነው የሚባል ሲሆን የሚጠበቅ የጊዜ ገደብ አለ። በሰላም የሚመለሱበት አይነት አወጣጥን የወጣው የሚባልበት ሲሆን የሚጠበቅ የጊዜ ገደብ አለ። አሁን ላይ በዘመናችን ያሉ ብዙሃኑ የፊቅህ ሊቃውንት የሚመርጡት ባሉበት አካባቢ ካለ የሸሪዓ ፍርድ ቤት ጋር በመገናኘት የማጣራት ጊዜ ተሰጥቷቸው የሚወስደውን ያክል ጊዜ ወስደው ሸሪዓ ፍርድ ቤት ላይ የሚሰሩ ሰዎች ከዚህ በላይ ይኖራል ተብሎ ተስፋ አይደረግም ካሉ የዕዳዋን ቆጥራ ማግባት ትችላለች። አይጠበቃል ካሉ የነሱ ውሳኔ ታይቶ ነው የሚወሰነው። ለማግባት መስፈርቱ ምንድነው? ባል የለም ሞቷል ተብሎ መወሰኑ፣ አሊያ ደግሞ ከዚህ በላይ አይጠበቅም እኛ ኒካሁን አውርደናል ብለው ሸሪዓ ፍርድ ቤት ላይ ያሉ ኃላፊነት ያለባቸው ትክክለኛ እውቀት ብቃት ያላቸው ሰዎች መወሰናቸው ነው ትልቁ መስፈርት። በጥርጣሬ በግምት ይሄን ያክል ጊዜ ርቋልና ዝም ብዬ አገባለሁ አይባልም። ከዚህ በላይ አልጠብቀውም ይሙትም ይኖርም እኔ ኒካሄን አውርዱልኝ ተብሎ በሸሪዓ ፍርድ ቤት ኒካህ ሊወርድ ይችላል። እኔ መኖሩ አለመኖሩ እስካልተረጋገጠ ድረስ ኒካሄን ማውረድ አልፈልግም አረጋግጡልኝ ሊባል ይችላል። እንደ ግለሰቦች ሁኔታ እንደጠፋው ሰው ወጥቶ እንደቀረበት ሁኔታና እንዳለበት እንደሄደበት አካባቢ ፍርዱ ሊለያይ ይችላል። ስለዚህ የፈትዋ ሳይሆን የፍርድ ቤት ጉዳይ ነውና በሸሪዓ ፍርድ ቤት ማጣራት። ሌላኛው ጥያቄ ከሱና ሶላቶች በኋላ ልክ ከፈርድ ሶላት በኋላ የሚደረጉ አዝካሮችን ማለት እንዴት ይታያል አብራሩልኝ የሚል ጥያቄ። ከፈርድ ሶላት በኋላ የሚባሉ አዝካሮች ከሱና ሶላቶች በኋላ እንደሚባሉ ከነብዩ አለይሂ ሰላቱ ወሰላም አልተነገረም። አንዳንድ ሐዲሶች ላይ ከፈርድ ሶላት በኋላ ተብሎም ተገድቧል። ከሱና ሶላቶች ውስጥ ራሱን የቻለ ዚክር ያለው ሁለት ሱና ሶላት ብቻ ነው በሐዲስ የተገኘው። አንደኛው ዊትር ሶላት ነው። ዊትር ሶላት ከተሰገደ በኋላ ሱብሃነል መሊክል ቁዱስ ይባላል። ሶስቴ ይባላል። ሶስተኛው ላይ ድምጽ ጮክ ይደረጋል። አንዳንድ ዘገባዎች ላይ ረቡል መላኢከቲ ወሩህ የሚልም ይጨመራል። ሁለተኛው ራሱን የቻለ ዚክር ያለው ሶላት አዱሃ ነው። ኢማሙ ነሳኢ ሌሎችም በዘገቡት ሐዲስ ላይ እንደተነገረው ነብዩ አለይሂ ሰላቱ ወሰላም ከአዱሃ ሶላት በኋላ 100 ጊዜ ረቢ ግፊርሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡር ረሂም፣ በአንዳንድ ዘገባዎች ኢነከ አንተ ተዋቡል ገፉር እንደሚባል ተነግሯል። ከዚህ ውጪ ከሱና ሶላቶች በኋላ ራሱን የቻለ የሚባል ዚክር እንዳለ አልተነገረም። ከፈርድ ሶላት በኋላ የሚባሉ ዚክሮች ከፈርድ ሶላት ጋር አያይዘው ነው ከነብዩ ሰለላሁ ዐለይሂ ወሰለም የተላለፉት። ባይሆን አንዳንድ ሊቃውንት አላሁመ አዒኒ ዐላ ዚክሪካ ወሹክሪካ ወሑስኒ ዒባደቲክ የሚለው ከሁሉም ሶላቶች በኋላ ይባላል ብለዋል። ይሄም የሐዲሱን ቃል ይዘው ነው። ዱቡራ ኩሊ ሶላቲን ሙዓዝ ሆይ ከእያንዳንዱ ሶላት በኋላ አላሁመ አዒኒ ዐላ ዚክሪካ ወሹክሪካ ወሑስኒ ዒባደቲክ ማለትን አትተው ብለውታልና ቃሉ ሁሉንም ሶላቶችን ያስይዛል ብለዋል። ነገር ግን ከነብይ የተገኘው ፈርድ ሶላት ላይ ይሉት እንደነበረ ነው። ይሄንም ቢሆን አላሁመ አዒኒ ዐላ ዚክሪካ ወሹክሪካ የሚለውን ዚክር ስለዚህ በተገኘው ብቻ መብቃቃት ነው የሚሻል። ሌላኛው ጥያቄ አንድ ሴት ለትዳር ስትታይ ከእህቷ ጋር ወይም ከሴት ጓደኛዋ ጋር መታየት ትችላለች ቢያብራሩልኝ የሚል ጥያቄ ነው። በላጩ የሴት ልጅ ወንድ ኃላፊዋ አባቷ ወይም ወንድሟ ወይም የወንድሟ ልጅ ወይም አጎቷ ባለበት መታየቱ በላጭ ነው። በተለያዩ ምክንያቶች ከቤተሰብ ርቃ ከሆነ የምትገኘው ወይም ቤተሰብ ከሌላት ከጎኗ ሊያገባት ካሰበው ሰው ጋር መታየት በምትፈልግበት ጊዜ አብሯት ሊሆን የሚችል የቅርብ ረዳት ወንድ ከሌለ ታማኝ ከሆኑ ሴት እህቶቿ ጋር የስጋም ይሁን የዲን እህቶቿ ጋር አብራ ሆና ቢተያዩ ችግር የለውም። ነገር ግን በዚህ መልኩ የሚያየው ሊያገባ የታሰበው ሰው ታማኝ ከሆነ አላህ የሚፈራ ከሆነ በመጥፎ ማይጠረጠር ከሆነ እንደዚሁ ደግሞ እሷም ከሷ ጋር የምትሆነዋ ብቻቸውን እንዳይሆኑ አብራት የምትሆነዋ ሴትም አስተዋይ ሴት ከሆነች ለአካለ መጠን የደረሱ በሳሎች በዲናቸው ጠንካሮች ከሆኑ ችግር የለም። ሌላኛው ጥያቄ ከፈርድ ሶላት በኋላም ይሁን በፊት ሱና ስንሰግድ ቦታ ቀይረን መስገድ ነው ወይስ ባለንበት ቦታ መስገድ ነው ሱናው የሚል ጥያቄ ነው። ቦታ መቀየር እንደሚወደድ የተነገረው ለጁሙዓ ሶላት ነው። አንድ ሰው ጁሙዓ ሶላት ከሰገደ በኋላ ወይም ቦታ ሳይቀይር ወይም ከሶላት ውጪ የሆነ ንግግር ሳይናገር እዛው ፈርድ ሶላት የሰገደበት ቦታ ላይ ሱና ሶላት እንዳይሰግድ የሚል ሐዲስ አለ።
የተወሰኑ ሊቃውንት ከጁምዓ ሶላት ውጪ ያሉ ፈርድ ሶላቶችም ተመሳሳይ ብይን ነው የሚሰጣቸው። ፈርድ ሶላት ከሰገዱ ፈርድ ሶላት በሰገዱበት ቦታ ሱና መሰገድ የለበትም። የተወሰነ ወደፊት ወደ ኋላ ወደ ግራ ወደ ቀኝ ማለት ቦታ መቀየር አሊያ ደግሞ ከሶላት ውጪ የሆነ ንግግር መናገር ተገቢ ነው ብላ። አንዳንዶች ደግሞ የተሰገደበት ቦታ ሁሉ አላህ ዘንድ ይመሰክራልና ፈርድ በሰገዱበት ቦታ ሱና ሶላት አለመስገድ የቂያም ቀን የሚመሰክርልንን የምድር ስፍራ ማብዛት ነው ብለዋልና ወይም ቦታ መቀየር ወይም መናገሩ በላጭ ነው። ሌላኛው ጥያቄ ጁሙዓ ኹጥባ ካለቀ በኋላ ዱዓ ሲደረግ እጅን አንስቶ አሚን ማለት አለብን የሚል ጥያቄ። የተወሰኑ የፊቅህ ሊቃውንት አዎ እጅ ከፍ ተደርጎ እጅ ተነስቶ አሚን ይባላል የሚል አቋም አላቸው። ሌሎች ደግሞ ኹጥባ ላይ ሰከን ማለት ስለሆነ የሚያስፈልገው እጅ ሳያነሱ አፍን ብቻ እያንቀሳቀሱ ድምፅም ሳይወጣ ለራስ ብቻ በሚሰማበት ልክ ነው አሚን መባል ያለበት ብለዋል። በላጩም ይሄ ነው። አሚን ይባላል ግን እጅ አይነሳም፣ ድምፅም ጮካ አይደረግም። ሌላኛው ጥያቄ የአዛውንቶች ምርቃት እና እርግማን ከሸሪዓ አንፃር እንዴት ይታያል የሚል ጥያቄ ነው። የደጋጎች የሷሊሖች አላህን የሚፈሩ ሰዎች ዱዓ መቅቡል የመሆን ተሰሚነት የማግኘት እድሉ ሰፊ ነው። የተበደሉ ሰዎችም ዱዓ መቅቡል የመሆን ተቀባይነት የማግኘት እድሉ ሰፊ ነው። አዛውንቶች እድሜያቸው በገፋ ቁጥር ይበልጥ አላህን ተባረከ ወተዓላ ስለሚያውቁ ከወጣቱ ይልቅ ከስሜት የጸዱ ስለሚሆኑ የዱንያን ጠፊነት ስለሚያውቁ ልባቸውም ይበልጥ ስለሚረጥ ዱዓቸው መልካም ዱዓ ሲያደርጉ ተቀባይነት የማግኘት እድሉ ሰፊ ነው ማለት ይቻላል። በተቃራኒው ደግሞ ሲበደሉ እርግማናቸውም እንደዚሁ ከሌሎች ይልቅ ልባቸው ደካማ ስለሆነ ይበልጥ ርህራሄ ስለሚያስፈልጋቸው ክብካቤ ስለሚያስፈልጋቸው በተበደሉበት ጊዜ እርግማናቸውም የመስመሩ ተቀባይነት የማግኘቱ እድል ሰፊ ነው። ከዚህ በተረፈ ያለ አግባብ ቢራገሙ አሊያ ደግሞ አደብ የጎደለው ስርዓቱን ያልጠበቀ ዱዓ ቢያደርጉ አዛውንት ስለሆኑ ብቻ ዱዓቸው እርግማናቸው ይሰምራል አይባልም። ከሁኔታዎች ጋር ነው የሚያያዘው። ለውላ አሽዩኹ ሩካዕ ወልበሃኢሙ አሩታዕ ለሱበ ዐለይኩም አልዐዛቡ ሰባ የሚሉ አንዳንድ ዘገባዎች አሉ። ከመድከም ከእድሜ መግፋት የመጣ ጀርባቸው ጎብጦ ሩኩ ያደረጉ የሚመስሉ አዛውንቶች ባይኖሩ ኖሮ፣ ሳር የሚግጡ እንስሳት ባይኖሩ ኖሮ፣ ከእናታቸው ጡት ውጪ ሌላ ምግብ የሌላቸው ህፃናት ባይኖሩ ኖሮ አላህ ተባረከ ወተዓላ አዛቡን ቅጣቱን እንደ ዝናብ ያዘንብባችሁ ነበር የሚሉ ዘገባዎች አሉና አዛውንቶች ይበልጥ ወደ አላህ የተጠጉ ናቸው። አብዛኛውን ጊዜ እድሜ መግፋት ብዙ ነገር አስተምሯቸው አላህን ስለሚፈሩ ወደ ዲን የቀረቡ ስለሚሆኑ ከወጣቱ ይልቅ በዚህ ሁኔታቸው ላይ አላህን መፍራት፣ በአግባቡ ዱዓ ማድረግ፣ በትክክል ሲበደሉ አላህ ሆይ ተበቀልልኝ ማለት ከታከለበት ከሌላው ይልቅ ዱዓቸው ወይም እርግማናቸው ሊሰምር ይችላል። ሌላኛው ጥያቄ እንቅልፍ በተኛንበት ፈሳሽ ቢፈሰን መታጠብ ግዴታ ነው? የነካው ቦታስ ይነጀሳል? የሚል ጥያቄ ነው። በእንቅልፍ ልብ የወጣው ፈሳሽ የዘር ፈሳሽ መሆኑ ከተረጋገጠ በሽታው በንዝረቱ የዘር ፈሳሽ መሆኑ ከተረጋገጠ መታጠብ አው ግዴታ ነው። በንዝረት በስሜት የወጣው የዘር ፈሳሽ ከሆነ እሱ የነካውን ቦታ ማጠቡ ግዴታ አይሆንም፣ አይነጅስም። ነገር ግን የወጣው ፈሳሽ ከዘር ፈሳሽ በታች ያለ ወዲ መዲ የሚባል ያለ ንዝረት የሚወጣው አይነት ፈሳሽ ከሆነ ትጥበትን ግዴታ አያደርግም። ሙሉ የገላ ትጥበትን ግዴታ አያደርግም። ነገር ግን የነካውን የሰውነት አካል ልብስ ማጠቡ ግዴታ ይሆናል፣ እሱ ይነጅሳል። የዘር ፈሳሽ በንዝረት በስሜት የሚወጣው አይነጅስም፣ ትጥበትን ግዴታ ያደርጋል፣ ሙሉ የገላ ትጥበትን። ከዘር ፈሳሽ በታች የሆነው ያለ ንዝረት ያለ ስሜት የሚወጣው ከተቃራኒ ጾታ ጋር በመነካካት ወይም ስለ ተቃራኒ ጾታ በማሰብ ስሜት መቀስቀሱን ተከትሎ ስሜት ሲበርድ የሚወጣ ፈሳሽ ከሆነ ትጥበት ግዴታ አያደርግም። የነካውን ቦታና ልብስ ብቻ ማጠብ ግዴታ ያደርጋል። ሌላኛው ጥያቄ ወንድ ልጅ ውዱእ ሳያደርግ ቁርአን መቅራት ይችላል? ያለ ውዱእ ቢቀራ አጅሩስ ይቀንሳል? የሚል ጥያቄ። ይህ ወንድንም ይሁን ሴትን የማይለይ ጉዳይ ነው። ወንድም ይሁን ሴት ቁርአንን ሳይዙ ያለ ውዱእ ቁርአን መቅራት ይችላሉ። ውዱእ አድርገው በቃላቸውም ቢሆን ውዱእ አድርገው መቅራቱ በላጭ ነው። ወንድም ይሁን ሴት ውዱእ ሳይኖረው
ቁርአን መንካት አይችልም። ብዙሃኑ የፊቅህ ሊቃውንት ዘንድ እጅግ በጣም አብዛኞቹ የፊቅህ ሊቃውንት ዘንድ ወንድም ይሁን ሴት ውዱእ ሳይኖረው ቁርአን ይዞ መቅራት አይችልም። ነገር ግን የተወሰኑት ፈቅደዋል። በላጩ ያለ ውዱእ አለመቅራት። ውዱእ ላይ ሆኖ መቆየት በጣም የሚከብደው ሰው በዚህ ምክንያት ከቁርአን እንዳይርቅ በላጩ መካከለኛው አካሄድ ውዱእ አድርጎ መቅራት፣ ቁርአን ይዞ መቅራት መጀመር። ከዛ በኋላ ውዱእ መያዙ ካስቸገረ ውዱእ ፈቶም ቢሆን መቅራቱ ላይ መቀጠል ይቻላል። ነገር ግን ከታች አየር የወጣ ቁርአን መቅራት አይቻልም። ያለ ውዱእ ቁርአን መንካት አይቻልም የሚባለው የተጻፈውን ወረቀት ላይ ያለውን ቁርአን ነው። በስልክ በኮምፒውተር በሌሎች ኤሌክትሮኒክስ መሳሪያዎች እቃዎች ያለ ውዱእ ቁርአን ይዞ ቢቀራ ችግር የለውም። በቃልም ቢሆን በስልክም ቢሆን ያለ ውዱእ የሚቀራና ውዱእ ተደርጎ የሚቀራ ቁርአን አጅሩ እኩል አይደለም። ውዱእ ተደርጎ ሙሉ ንጽህና ላይ ተኮኖ የሚቀራው አጅሩ ይበልጣል። ሌላኛው ጥያቄ አንድ ሰው ቁርአን ሲቀራ ልማድ ሆኖበት ቢንቀሳቀስ እንዴት ይታያል? ሳይፈልገው ከሆነ የሚንቀሳቀሰው ችግር የለውም። ለመተው ግን መሞከር ነው የሚሻለው። ቁርአን የቀሩ መወዛወዝ መንቀሳቀስ ይወደዳል አይወደድም? በተወሰነ መልኩ ኺላፍ አለበት። ትክክለኛው አይወደድም። ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰሐቦች ቁርአን ሲሰሙ ቁርአን ሲቀሩ ይወዛወዙ እንደነበረ አልተነገረም። በነቢዩላህ ዳውድ ጊዜ ከዛ በኋላ የነበሩት ናቸው አላህ ነቢያት ላይ ያወረደውን መጽሐፍ ሲያነቡ ሲሰሙ ይንቀሳቀሱ ነበር የሚል ዘገባ ያለው። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን የመቅራትን አደብ ነግረውናል። ከቁርአን መቅራት አደብ አንዱ መወዛወዝ መንቀሳቀስ ነው አላሉ። በተቃራኒው ቁርአን ሲቀራ የሸሪዓ እውቀት ትምህርት በምንማርበት ጊዜ ሰከን ማለት ረጋ ማለት እንዳለብን ነው የተነገረው። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን ሲመክሩ ሲያስተምሩ ሱሐቦች አናት ላይ ትልልቅ አሞራ ያረፈባቸው ይመስሉ ነበር፣ ረጋ ከማለታቸው የመጣ ተብሏል። የሚወዛወዙ ቢሆን ኖሮ አናቱ ላይ አሞራ ያረፈበት ሰው ይመስሉ ነበር፣ ከመርጋታቸው የመጣ አይባልም ነበር። ከተወዛወዙ አሞራው ተነስቶ ይበራል። ሰከን ከማለታቸው የመጣ ነው። አሞራው ጉዝ ነገር መስለውት እዛ ላይ የተቀመጠባቸው ይመስል ነበር የተባሉትና ሆን ብሎ ዒልም ሲሰሙ ቁርአን ሲቀሩ መወዛወዝ አግባብ አይደለም። የጤና ጉዳትም ይኖረዋል። ሳያውቅ ሳያስበው ልማድ ሆኖበት ይሄን ያደረገ ሰው ቀስ ብሎ ለመተው መሞከር ነው የሚጠበቅበት። ሌላኛው ጥያቄ ባለቤቴ አባቴ ታሟል በሚል ሰበብ ከቤት ከወጣ 9 ወር አልፎታል። የመጀመሪያዎቹን 2 ወር ለቤት ክራይና ለቀለብ የሚሆን ገንዘብ ይልክልኝ ነበረ። ከጊዜ በኋላ ግን ምንም አይነት እገዛ አያደርግልኝም። በዛ ላይ መንታ ልጆች አሉብኝ እና አሁን ላይ ቤተሰቦቼ ጋር ነው ተጠግቼ ያለሁት። ባለቤቴ ተመልሶ እንኳን ቢመጣ ከእርሱ ጋር መቀጠል አልፈልግምና ኒካዬን እንዴት ነው ማውረድ የምችለው የሚል ጥያቄ። መስማማቱ ይቅር መባሉ መታረቁ ይቅር መባባሉ በላጭ ነው። ሰው የተለያዩ ችግሮች ሊገጥሙት ይችላሉ። አንዳንዴ ችግሩን መናገር ላይችል ይችላል። ብናገርም ሰው ላይረዳኝ ይችላል ሊል ይችላል። ሰው ላይረዳኝ ይችላል ብሎ ሊሆን ይችላል። የተለያዩ ምክንያቶች ሊኖሩ ይችላሉ። ያን ፊት ለፊት ተነጋግሮ መፍታት። በዚህም ካልተቻለ በሁለቱም በኩል ታማኝ የሆኑ አላህ የሚፈሩ ዕውቀት ያላቸው ሰዎችን ጉዳዩን እንዲያዩት ጥፋተኛው ማን እንደሆነ ታውቆ እንዲቀጣ መቀጣት ካለበት ይቅርታ እንዲጠይቅ እንዲያስተካክል ማድረግ ነው። ወሱልሑ ኸይር ብሏል አላህ። ማታረቅ በላጭ ነው፣ ማስተካከል በላጭ የተሻለ ነው ብሏልና ቂሙን ትቶ ያለፈውን ይቅር ብሎ በተለይ ልጆች ካሉ ማስተካከል መልካም ነው። የተሻለው ማስተካከል ነው፣ ማስታረቅ ነው፣ መታረቅ ነው። አላህ ባለው መሰረት ፊት ለፊት ተነጋግሮም ያለፈውን ይቅር ብሎም በሽማግሌ አይቶም ችግሩን መፍታት ካልተቻለ ኒካህ ማውረጃ መንገድ ወይም ባልን ከዚህ በላይ ካንተ ጋር መኖር አልፈልግም ፍታኝ ማለት ነው። ይሄን ማድረግ ካልተቻለ ወይም ቢካለ ሸሪዓ ፍርድ ቤት ሄዶ ያለው ነገር አስረድቶ በሸሪዓ ፍርድ ቤት በኩል ነው ኒካህ ማስወረድ የሚቻለው። هذا والله تعالى አለም። ለዛሬ በዚህ እናበቃለን። ሌሎችን ሌላ ጊዜ መልሳለን። ወሰላም